ይቅርታ ጠይቂ፣ ይቅርታ ጠይቂ፣ ይቅርታ አድርጉልኝ እህቶቼ በይ። አያዋጣም። ይቅርታ ማለት ለዩቲዩብ ስትይ አይደለም። በነገራችን ላይ እውነት ለምናገር ለዩቲዩብም ሲባል አይደለም ይቅርታ የሚባል፣ ለአእምሮ ሲባል ይቅርታ መባል አለበት። በቃ ያልኩት ነገር ትክክል አይደለም፣ ይቅርታ በይ። ለዩቲዩብ ብቻ ሳይሆን ለራስሽ ለአእምሮሽ። እኔ አሁን በቀደም ለታ ቁጭ ብዬ ከቤታዩ ጋር አብሬ ቁጭ ብዬ ራሴን አየሁትና ከዛ ስመለስ ከእናንተ ጋር አውርቼ ተኝቼ ቁጭ አልኩና ቡልሽት አልኩኝ። በቃ ጋዴም ሽትቺ እኔ ራሴ የተናገርኳት እኔ እንደበረኝ የዛኔ የተናገርኳት ማለት ነው። ከዛ ነው ምን ብያ ሲሆን አንዳንዴ ይደብራቸዋል፣ ያናድዷቸዋል፣ ልጆቹ ያናድዷቸዋል። ግን ወጣቶችም ናቸው። እኔ አሁን ቤታዩን የተናገርኩበት ምክንያት ከዚህ በፊት እሷ ተናግራኝ ታውቃለች አይደለ? ምንም አይመስለኝም። ከምን ጋር አያይዘዋለሁ መሰላችሁ? ያው ለህዝቧ ድምፅ ትሆናለች፣ ፋይት አድርጋለች ለአማራ ህዝብ። እሷን በገባት። ሁለተኛ ነገር ደግሞ እኔ የተናደድኩባት ምንድነው አንድ ቻንስ ሰጣት። በቃ የዛኔ አንድ ቻንስ ሰጥቻት መልሳ በሳምሪ ላይ ያደረገችው ነገር አናዶኛል። ነው የዛኔ ሳምሪ ያው ብሬክ አፕ ባደረገችበት ጊዜ ያው ለሰው ሲወርድባትና ነገርኳችሁ። እኔ አሁን ሊያን ይቅር ያልኳት በሳምሪ ነው። እግዚአብሔር ምስክሬ ነው የምላችሁ፣ በሳምሪ ነው ይቅር ያልኳት እንጂ ግን በቃ ሰው በልጃችሁ በቃ አጠገቧ በሰዓት ድምፅ ስለሆነችላት ሽት እኔ ይቅር ብያታለሁ። እኔ ማንኛና ነው እኔም ራሱ አልጸተኛል። ቤታዩ ግን በጣም አናዳኝ ነበር። በጣም በቃ እኔ ሰራኝ ያን ያህል አመት የሰባተኛ ሸል ያልቀርም ምን ያልቀርም ምናምን ሰድባኛለች። ግን ያንን ሁላተች ይቅር ብያት ድጋሚ እንዴት ታስቀይመኛለች ብዬ ነው ተናድጄ የተናገርኳትኝ። እና በቀደም እዚህ ላይ ጌም ተጫውተን ከማታ ለሊት ላይ እንዴ ምን አለበት ነው ባልሰደብኳትኝ እኔስ ባልተናገርኳት ኖሮ። ምክንያቱም ይደብራቸዋል። ገባችሁ? አያስጠላም? በቃ አስጠለኝ፣ ደበረኝና ይኸው እንደዚህ ልንገናኝ እንደዚህ ተሰደብኳትኝ። ይዛኔ ብዬ ደበረኝ፣ አስጠላኝና ግን በቃ ተናደድኩ። በቃ እንደዚህ ሰው ሊገናኝ አልኩኝ። ሁሉ ጊዜ መልሳችሁ ልትገናኙ መገናኛል ስላችሁ በጣም ክሎዝ አይደለም፣ ክሎዝ አንሆንም። ገባችሁ? እኔም የራሴን እንትን አውቀዋለሁ። ግን እንደዚህ መጥፎ ነገር ባትነጋገሩ ደስ ይላችኋል። የሚያስቀይም ነገር ማለት ነው ባትነጋገሩ። እና ደበረኝና ለራሴ መብጌት እንዲጸልይኩኝ እግዚአብሔር እንዲያልኩኝ ጌታ ሆይ ደግሞ ህፃናት ምናምን ስሰድብ ይደብረኛል፣ ወጣቶችን መናገር ይደብረኛል። ባይነኩኝስ አሁን ያች ሙጃ የዱባይዋ ማለት ነው እንግዲህ አስቡት። ለእሷ ብዬ ከዛ አረብ ጋራ ስጣላት እዚህ ይላችኋል ከዳይቦ ጋራ ዛሬ ወንድም ሆንኩኝ። እንደው እውነት ጥሩ ወንድም ሰጠችኝ፣ እንደው ጥሩ አክባሪ ሰጠችኝ። ለእሷ ግሼ እንደዛ ስቀጠቅጠው ምናምን ወጣችና እቺ ሴትዮ ግን ትዝ ይላችኋል። እቺ ሴትዮ ግን አያችኋት ፊቷ በሙሉ ወዳደቀ። ምን ሆና ነው? እንደውም ልናዝንላት ነው የሚገባው አላለችም? ቢሆን ራሱ ይባላል። እኛ ሴቶች እንኳን ወድቀሻል ተብለሻል አይደለም? እዚህ ጋር ትንሽ ፋት አለሽ ብትባይ ለሊቱን በሙሉ ተተኝ። ወይኔ እዚህ ጋር ወፈርሻሉ፣ እዚህ ጋር እንዲያሉ ፊትሽ ተጨማደደ አሉኝ ምናምን እያላችሁ ይኸው የክሬም አይነት ስትለቀለቁ ነው የምታድሩት። እንደዛ ስወርድባት አናደደች። ፊት ወድቋል አለችኝ። ማቲያው ያስወድቃትና ከዛ የሆነ ቀን አልወደቀችም። ጋይስ ልቤን የተንሰፈሰፈው አሳዘነችኝ። የሆነ ነገር ብትሆንስ ኖሮ ያ ረቢ ጌታዬ የዘላለም ኃጢአት የዘላለም ህሊናዬን የሆነ ነገር እዛ ድፍት ብላ የሆነ ነገር ብትሆን እንደው እግዚአብሔር አወጣኝ እንጂ እንደው ለኔ ሲል አወጣኝ እንጂ እንደው ጌታ አሳዘነችኝ። ይሄ ከዛ በኋላ አንድ ቀን ስሟን አስቻለቅ አልፈልግም እንብየው ይቅርብኝ። እነዚህ ነገረኞች ናቸው ልጆቹ። ለምን ብዬ ለምን እኔ የሚጸጽት አይኖርልኝ።
የሚጠይቀኝ አይኖርም። ይሄና እቺ ሙጀሊያ ማሮጌት እቺ ባለጌ እቺ ሰው በላ መድረሻዋ የማይታወቅ ወይ እቺ እንቁርት የምትባል ሴት እንደዚህ ከህፃን ጋር እንደዚህ መሆን ምን ይባላል? ምን ይባላል? ስድ የእውነት ደግሞ ከሌላ ሰው ጋር ያው ትልልቆቹም ከነኩኝ አለቃቸው ይኸው ከዛ በኋላ ግን ተከባብረን አንድ ላይ አሁን ከነሱ ማለት ከዚህ ግሩፕ አንድ የሚናገረኝ የለም። አንድ በቃ ተቀርባችኋላችሁ፣ አይዟችሁ ትላችኋላችሁ። ግን አንዳንዴ በጣም ወጣቶች አይደሉ ፊት ስትሰጧቸው እንትን አይሉ የሆነ በቃ እንትን ሊሏችሁ ይፈልጋል። ስትጣይ የስድብ እንትን የለውም። ልክ ልኳን ነው የምትነግራት። ስትጣይ የጸብ እንትን የለውም። ትነግራታለች። 34 የነበረውን 20 ተጨምሪበትና 54 ታደርጊዋለሽ። 34 የነበረውን በሙሉ ማለት ነው። ግን በቃ ቢቀርብ ደስ ይለኛል ከነዚህ ሙጃዎች ጋር። አሁን ግን ሁሉም ይገባታል። ሁሉም ግን ችግር አለባቸው። ከዛ ደግሞ እንደ ወርቅ ያለው አለ አማርኛ ወይ በስነ ስርዓቱ ትስማ ወርቄ ወይ አትስማ አላውቅም። ምን እንደሚወራ አላውቅም። ይመጡን ደግሞ እንዳለች እንጂ ደግሞ ጠጆማ ሰሞኑን ደግሞ እንትን ብለሻል፣ አፍልተሻል። ጠጆ እኔ ፈልቶብሻል። ጠጆ ሲፎ ፈልቶባታል። ሲፎ ማለት ነው በቀነኔ እንዲህ ብለሻል። አሁን ደግሞ እንዲህ ብለሻል። ሲፎ አይ እኔ ልንገራችሁ ከዛሬ 15 ዓመት በፊት የሆኑ ልብ ቢኖረኝ እዚህ ቲክቶክ ላይ አልወጣም ነበር። ሚሊዮን ብር ብሰጡኝ እዚህ ቲክቶክ ላይ ባልወጣ። አሁን ግን አንዴ ከገሟይ ጋር ጥንብት ነው በስብሰናል። ከዚህ በኋላ የምናጸዳው ነገር ራሱ በጣም ከባድ ነው። ምክንያቱም ባልዋልንበት ውላችኋል ተብለናል። ስለዚህ አንተውላችሁም ብርም ለምደናል። እዚህ ላይ ኦኬ ዶላር አለ። ጂጂ ምንድን ያልሽ በቀደም ጂጂ ቪዲዮ አለ ብላለች ከኪዱ ጋር። እኔ በተለይ ኦሮሞ ከሆናችሁ የኔ ዘመዶች አማርኛ ችግር ካለባችሁ አማርኛ ሄዳችሁ ተማሩ። ያ ወይ በስነ ስርዓቱ አማርኛ አትሰሚ ትናገራለሽ እንጂ አታዳምጪም አማርኛ። ወይ የማውራት ችግር አለባችሁ ወርቄም ጭምር ጂጂ ጋራ ቪዲዮ አለ ብላለች። እንዲያውም ይልቁንስ እቺ ዝፍዝፍ ወደል አሮጊት እንቁርቴ ስትናገር ሰምቻታለሁ። ጂጂ ያለችው የአማርኛ ችግር ካለባችሁ የተደበቀ የተማገደ ምንም የተደበቀ ነገር የለም ጂጂ ያለችው ብላ ነግራችኋለች። ይሄ ነገር ትመጥና ጂጂም እኮ የተደበቀ ምን አባታችሁ ነው የተደበቀ ነገር ያለ? የምን አባል የተደበቀ ነገር? ምንም የተደበቀ ነገር የለም። ሁላችን ወንጀል ብላል። የምን አባ ወንጀል ነው? ኦፍ ኮርስ በዚህ ሀገር ከሆነ ወንጀል ነው። ኢትዮጵያ ግን ወንጀል የሚባል ነገር የለም። ሁሉም ነገር አለ። እኔ ያልኩት ታሪካችን ከወጣ ደግሞ ያቺ ደግሞ ጉጉቴ ምንድን ነው ያለችው? ሁሉንም አወጣለሁ። ምን አባሽ ነው የምታወጪው? እዛው ትገቢያታለሽ። ደግመሽ ኢትዮጵያ ስትሄጂ እዛው ትጋብረሽ አብራችሁ ነው የምትገቡት። እኔ እንኳን የጀርመን ፓስ ያለኝ አልኩትኝ። አዎ ፓስ አለ። ምክንያቱም እጄ ላይ የላካችሁትም እናንተ ናችሁ፣ ባለቤቷ ናት የላከችው። እኔ ምን የምጠየቀው ነገር የለም። ግን ያ ነገር የሚያስጠይቀው እንደ ልጅቷን ነው ያልኩትኝ። ያንን ጠቅልላችሁ ወስዳችሁ የሞተ ሰው የተገደለ ሰው ሚስጥር ምናምን ኦፍ ኮርስ ይሄ ነገር መንግስት ጋር ይሄዳል። ምክንያቱም የወጣው ከደህንነት ቢሮ ነው። አሁን አንዳንዴ አዲስ አበባ ማደጉም እንደው ጥሩ ነው። አንዳንዴ ጉጉቴ ማለት ጉጉቴ ያልኩኝ እንቁርቴ አትሊስት አማርኛው በጎጃምኛ ገብቷት ትነግራቸዋለች። ምክንያቱም አዲስ አበባ ስላደግን። አሁን ያስቸገራችሁ ከፊንፊኔ ውጭ ያደጋችሁ የኔ ዘመዶች በተለይ አዳማ፣ ሻሸመኔ ይሄ ከተማ መሰለኝ ወያኔ ሲቀባባልን የነበረው ከተማ ውስጥ አድጋችሁ የሰለጠናችሁ መስሎኝ ብልጭልጭ ስታዩ አማርኛ ያወቃችሁ ይመስላችሁና አማርኛ ማወቅ ደግሞ በጣም በቃ አራው እንደዛ አይደለም የተባለው።
እንደዛ አይደለም የኔ ዘመዶች። ቀስ እያላችሁ ጠጅሽን እየጠጣሽ ኡበር ላይ እየተጋጨሽ አንድ ቀን አንቺንም ደግሞ ኑና አንሷት ልንባል ነው ማለት ነው የተባለው። የኛ አይቷ ደግሞ ጥሩነቱ እግዚአብሔር ይስጥሽ። አንቺ እንኳን ብትሰድብኝም እንትን ብትም የኔ ነት እያልሽ ነው የምትጠሪ። ውለታ አትረሽም። የኛ አይቷ ጂጂኮም ብላለች። አንቺ አሁን እንደው ከኔ ኪዱን አምነሻት ነው? ኪዱ እንደው ለፎሎ ብለሽ ኪድዬን አምናለሁ። ኪድን ታምናለሽ። ከዛስ እኔን አታምኚም? አንቺ ሙጃ አረቴ ወደ ግራና ወደ ቀኝ አትሂጂ እንደሰከረ በግ። ይሄ ምንድነው አንዳንዴ እነዚህ ከብቶች የሚበሉት እንትን አተላ ውስጡ ጠላና አረቄ ካለው ይሰክራሉ ከብቶቹ። አተላ በልተው እኮ ነው ይሰክራሉ። እያሉ ነው በቃ እየተዋጉ። እንደዛ ነው የሆናችሁት አሁን እዚህ ቲክቶክ ላይ። አማርኛ አንዳምጭ ወይ ሂዱና ተማሩ። አይ 27 ዓመት እኮ እኔ እኮ አንዳንዴ እኮ የብሔር ብሔረሰቦች መብት ተባለ እንጂ መለያያ እኮ ነው። ወይ አማርኛውን አልተግባባል ወይ አማራና ኦሮሞ የሆነ ቋንቋ ተፈጥሮለት ሌላ ቋንቋ መሀል ላይ አልሰሩልን ወይ ከትግሬው ጋር ወይ ከምናምኑ ጋር እንድንግባባ። እናንተ ግን አሁን እኔ ችግሩ እንደገባኝ ታውቃላችሁ። ግን ከየት አባቱን የሞተ ሰው ደግሞ ያመጡት? እኔ ያል ጂጂ ደበቀች። አፈር ደብቄ በስፋሳ እከክ ድዛ ተሰበረ። እኛ ቤት ተሰበረ ሲባል ማነው? እኛ ቤት ወደቀ ሲባል ተሰበረ ነው። ታውቃላችሁ፣ ብዙዎቹ ውሸታሞች ናቸው። ብዙዎቹ የእኛ ቤት ሰዎች እንቁርቲ ያ ወርቄ ሌላ ማነው ጥሩ ጠጆ ርብስማ ውሸታሞች እኮ ናቸው። ወደቀ እግዚአብሔርን ተሰበረ ነው። ብዙ እኮ ሚስጥር እኮ አይነገራቸውም። ታውቃላችሁ አይደለም? ወደቀ ሲባል እኮ ተሰበረ ናቸው። ሚስጥር እኮ አይነገራቸውም። አንነግራቸው። ምክንያቱም ሄደው ነው ለጠላት የሚነግሩት። አይነገራቸውም። ዛት ስንቁርቲ ወርቄ እንደ ጠጆ ውበሯን ትነዳለች። አረቄ ከስታርባክ ጠጆ እንትን ቡና ትገዛና አረቄ ትጨምርበታለች። አረቄ ትጨምርበት ጠጣ ስታረግ ቀነኔ ብሶቷ የኔ እናት አንቺ ባትጂ ኑሮ የቀነኔ መብት ድሮ ነበር ቢመጣ። አንቺ ሙጃ አንቺ ያስሹና ነገሩን አበለሻሽሽና የቲክቶክ ፍርድ አርገሽ ሰጠሽ። ልጃችንን ሀቋ እንዳይወጣ አደረግሽ። ለምን ምን ቧል የሚልሽ ባንቺ የሰው ህይወት ባንቺ መያዝ አልነበረበት። እንደዚህ አይነት ነገር መያዝ የነበረበት በሌሎች ሰዎች ነበሩ። አረከሽው፣ ርካሽ አረግሽው፣ እንዲዋሹ ፈቀድሽላችሁ፣ እልህ ውስጥ አስገባሹ። ሰው ታሪኩን ወደ ፖለቲካ ለወጥሽው። ሄድሽንም ዮኒ ማኛ ጋር ኦሮሞ ደግሞ ንገርሽ ልጆቹን አሳልፎ አይሰጥም። እንኳንስ እንዳንዱ ዓለም ያለው ልጆቹን አይደለም ያ አንቺንም አሳልፎ አይሰጥም። ምንም ነገር የሌለሽ ማለት ነው። ምክንያቱም አንዱ ዓለም የራሱ የሆነ ነገር አለው። ቢቀጣም ደግሞ ኦሮሞ ራሱ ነው የሚቀጣው። አሳልፎ አይሰጥም። ይሄ እርሹ አንቺ መያዝሽ ነው የልጅቷን ሀቅ እንዲደፈን ያደረገው። ግን አይ ሆፕ ያ የፈሰሰ ደም ዝም ብሎ አይፈስም። አሁንም የጃኒን ጉዳይ አንቺ ያዝሽው ተደበላለቀ ሁሉ ነገር። ጭራሽ ሌላ ታሪክ ውስጥ ተገባ። ጭራሽ ሌላ ሰው ነካካ። እኛ ግን በሰላም ነን ያለነው። እኛ ያልነው ጃኒ ጆን ዳንኤል አንዴና ለመጨረሻ ጊዜ ልናገር። ቪዲዮ እንደዚህ ግርግዳ እንዲህ ሲዋጥጡ የሚያምር ቪዲዮ፣ ደስ የሚል ቪዲዮ እኔ ደስ ይለኛል። የሰው ደስታ ደስ ይለኛል። ሰዎች ተደስተው ሲመጡ እንደ 60 ሻማት ዛሬ ኦይል ቀይሬ መጣው ሲሉ ደስ ይለናል። ያ ቪዲዮ አጋጣሚ አክሲደንትሊ ልጁ እስር ቤት ሲገባ ካሴት ሞባይሉ ደህንነት ቢሮ ከደህንነት ቢሮ ዘመዶችሽ ያንቺ ዘመዶች ጠጆ ያንቺ ዘመዶች እዛ ደህንነት ቢሮ ታካማካሞች አውጥተው እስከነ አክሰንታቸው
1 ሚሊዮን ብር ታመጫለሽ ጃኒ ወይስ ይሄንን ቪዲዮ እኔ ልቀቀው ሲሉ ጃኒ ደግሞ ስትፈልግ ልቀቀው ካወጣልኝ ደግሞ 2 ሚሊዮን ብር ሽጠው አለችው። እና 1 ሚሊዮን ብር ወስዳ 1 ሚሊዮን ብር ለኔ ሲጠኝ አለች። አራው አልኩኝ እኔ ደግሞ አራው እንደው ብሩ ቢቀርስ አለኝ። ምክንያቱም ልጁ እስር ቤት ነው ችግር እንዳይመጣ ይላል። ከዛ ልጁ ሲሰማ ኧረ ተው ገበና ጥሩ አይደለም፣ ወንድ ልጅ ለክብሩ ይጨነቃል። ጃኒ ችግር እኔ ጋር ምን አባቱ አለች ጃኒ። ኧረ ጉድ ነው አለች ኪዱ። እንደዛ ነው ያለው። ያንቺ ዘመዶች ደግሞ ምን አባሽ ትለቂ ነው ናትለቂ ይለቅ ምን ጃኒ ነው ምን አባይ ነው ብር የለም 1 ሚሊዮን ብር ትለቅ ነው ለሊቃካ አይደለም በኢትዮጵያ ስትፈልግ በሲኤንኤን ልቀቅ አለች፣ በቢቢሲም ልቀቅ። ምን አባታ መጣ እኔ ገላለን ጃኒ እንዴ ቪዲዮ ይዘ ጃኒ ገላ እንዴት ነው የሚሆነው? የት አባት ይገላል? ምን አባት አመጣለህ አለች ጃኒ። እና ዘመዶች እንደዛ አደረጉ። እኛ ተከላከልን ሲም እንዳይወጣ አለኝ ጂጂ። የመንግስትም ጥሩ አይደለም፣ ለህዝብም ጥሩ አይደለም፣ ለኦሮሞም ጥሩ አይደለም ማለት እኛ ከዛ በኋላ ጮህንኛ እኔ ጮኩ። ይሄ ወንጀል ነው አልኩኝ እኔ። ኧረ ገበና ወጣኝ። ኧረ ጂጂ ሊላክ ኧረ ዲያት ሊላክ አልኩኝ እኔ። ኧረ እንዴት የልጅ ነገር እንደዚህ ነገር አይታይም አልኩኝ። ኧረ ናውር ነው ኪሎ ጂጂ ኧረ እያልን እንደዚህ እያልን አየን። ኧረ ወይ እያልን አየን። ጥሩ ነበረ፣ በጣም ጥሩ እንቅስቃሴ ነበረ፣ ያወጣ ነበረ፣ ቢደረግ ብዙ ብር ያወጣ ነበር። እና እንደዚህ ቢለን አየን። ጥሩ ነገር ነው አለኝ። ግን በባህል ያስጨንቃል። ጂጂ ትልቅ ሰው አይደለም። ምንም ኢብድ ቢሆን ጂጂ ክሬዚ ቢሆን ባህል አለ። አባ ገዳ ልጅ ነው፣ አክቲቪስት ነው። ከትልልቅ ሰው ጋር ነበረ እኔ። ኧረ አልኩኝ እንዴት እንደዚህ አይነት በመንግስት ደረጃ ይወጣል? መንግስታችን ይሰደባል አልኩኝ። ደህንነት ቢሮ ደወልኩኝ እንዴት በዚህ እኔ የሱ ቪዲዮ ብቻ አይደለም እንዴት በዚህ አይነት የሀገር ሚስጥር በሙሉ ወጥቷል አልኩኝ። እኔ አርቆ ነው የሚያስበው። ገባሽ? ጠጆ እንቁርቴ ወርቂቱ እንዲያልኩኝ እንዴት ሰው ሲታሰሪ ብዙ ነገር አብሮ ይታሰራል። ይሄ ዶክመንት አለ። እንዴት ዶክመንት በተራ ዘመዶች ይወጣል አልኩኝ። እንዴት ይወጣል ይሄ ነገር? ነውሪ አይደለም አልኩኝ። እንደዛ ከዛ እንደዛ ቢሎ ሲል ተራባሻ። ኧረ ነውር ነው ተባባለ። እዚህም ተባለ፣ ጭጭ ተባለ፣ ቁልፍ ተባለ። አሁን ጃኒ አወጣለሁ አለች። እንዴት ነው የምታወጪው አንቺ? እኔ እሱ እንገባለን እሱ ይወጣል አልኩኝ። ከሁለት ከሶስት ቀን በኋላ ደግሞ እናንተ ሌላ አደረጋችሁና ፈጠራችሁና ሰው ሞታል አላችሁ። እንዴት ነው ነገር? ወዴት ነው የሚሄደው? እንዲህ ነው ወይስ እንዲህ ነው ወይስ እንዲህ ነው የምንሄደው? አማርኛ እንጀራ እንግሊዘኛ እንጀራ ቀፎ አፈር ብሉ አፈር ይስጥልን። ምንድን ነው የምታወራው? እዚህ ቤት በጣም ችግር ነው። ወደቀ ሲባል ተሰበረ ነው ትላለች እናቴ። እኛ ዘመዶች ወደቀ ሲባል ተሰበረ ነው። እንደነ ልዕልቴ ያለው እነ ልዕልቴ አይነት ቤተሰቦች ከምድረ ገጽ ካላጠፋን በስተቀር ችግር ያለ አያቴ ናት እንዲህ የምታወራ። የአባቴ ናት። የሰላሌ ኦሮሞ ናት። ነን ነው በጣም ችግር ትሻሻል። እንዴት አስረና ባይ በጣም ችግር አለ። እነዚህ ነው ያ ሚና ባል ያመጣል። እንዲህ ነው ካብታችሁ ጋቡ ድምጿ እንደዚህ ነው። አሁን ይሄ ህፃኗ ደሜ ሄጀ ደዛ ይሄ ሚና ባታተለኝ ይሄ ወዴት ነው እንጂ ብትሄጂው ሁሉ አለኪ ካብታችሁ ጋቡ ይሉ ተሰበሰበ። ወዴት ነው ትላለች። እኛ ወደ ዝምጣ እነን ቁርጤ ይሄኔ በህልሙ ዛሬ አያችሁ ሰማችሁ? ጂጂኪያ በኦሮሞ አክሰንት እንዴት እንደሚታሾፍ ትላለች። ምን ሆነሻል? እንኳን በኦሮሞ አይደለም በእንግሊዘኛም ያሾፋሉ ሰዎቹ። እኔ እንግሊዘኛ ሳወራ ታወራ አይደለም እኔን አባሽ ደግሞ ጃዬ መቼም አንተ እኔ አላልኩም። ያው የሚናባሽ
ደም ነው ጃይ አላልኩም። ደንቆሮ ነው ብያለሁ። እዚህ ላይ ያለው ሰው ነገርኩሽ፣ እንዴት እንደሚያዳምጥ አስቢ። የቋንቋ ችግር ብቻ አይደለም የጭንቅላትን ችግር ጭምር ነው ልጅ የሚያወራው እዚህ ላይ። እንደዛ ነው አሮጊቷ፣ እንደዛ ነው እንደዚህ ነው የምትቋለው። አያት እግዚአብሔር ትቋላለች እንደዚህ። አይ ሚስ ዩ ስንት ዓመት ይቃየዋት እንዴት ኩል ትቋላለች። አይስወር ኩል ትቋላለች። አያት ለነገሩ የዘናጭ ቤተሰብ ልጅ ነኝ። የባሪያ ቤተሰብ አይደለም። እንደንቁርቴ እቺ ባሪያ ልጅ የእንቁርቴ ቤተሰቦች እና አባቷ ምናምን ነገር እንትን ነው የሚጠጡት፣ ይበት ነው የሚጠጡት። ይዛ የኔ ቤተሰቦች እንትን ያሉት ይበት አለ። እዛ ትሄድና ትጠጣለች። ገለባ አለ። ይሄ አሁን በቆሎ አለ። ወለጋ በቆሎ ደርሶ አሁን ደግሞ ሚን በቆሎ ሊደርስ ነው። ሚን አለቀ። ይሸጥ ገንዘብ የለም። ገንዘብ አምጪ ነው የሚሉት እነሱ እንደሆነ እንዴት ይልና ከዛ እንዲህ ይላል። አንቺ በእኛ አያና እንዲህ ይላል። አንቺ በኦሮሞ ታሾፋለሽ ይላል። እኔ ምን አሾፋለሁ? እንደዚህ ነው። ቅንድብ እየቀነደብኩ ነው። እንደዚህ ቅንድቡን በስቷል። ዛሬ ላይ ዘነጥ ተሰነጣ እንዴ? እኬ እዚህ ምጥሪ ነው። ከዛ ይገባና እንግዲህ አሁን ደግሞ ወርቅ ኦሮ እናውቃለን ማን ምን እንዳደረገ። ወደ ፖለቲካ ነው ሁሉም የሚለውጠው። ፖለቲካ እንደዛ ነው። እኔ ዱባይ ልሄድ ነበረ። ዱባይ እንዴት ነው? ኖት ፈኒ ዋይ ኖት ፈኒ ኧረ እባክህ እንዴት ነው ኖት ፈኒ የሚቆም? ምን ችግር አለው? ቋንቋ በሂንድኛም ይሾፋል፣ በጀርመንኛም ይሾፋል፣ በሁሉም ይሾፋል። በእኔ ውፍረት ታሾፋለህ፣ እኔ በአንተ ቋንቋ ሾፋለሁ። ዋይ ኖት ወር ኢዝ ዘ ፕሮብሌም? ያለ ነገር ነው የተናገረው። እንዲህ ነው እንደዚህ ይደረግና እንደዚህ ጂጂ ታውቃለች ትላለህ። ሚና ባና ማቀው ነው። ኧረ እባክህን ኧረ ተው እስቲ ኮፒ ሊንክ አድርግ። ሙጃውላ ኮፒ ሊንክ አድርግ፣ ይጠቅማል ለዚህ ለእንትኑ ለቲክቶክ። እናንተ አረጁ አይስዌር አረጁ። ተንጠለጠለች ፊቴ ተንጠለጠለ። ፊቱ በመንጠልጠል ላይ ነው ያለው። ተንጠልጥሎ ሲንጠለጠል በመንጠልጠል እንዴት እንደሚንጠለጠል አርጎ እንዴት እንደሚያንጠለጥል ያሳያል። ምን አባቱ እንደዚህ ነው? ቦቶክስ እንደሆነ አይወጋም። እንደዚህ ሆኖ ይቀራታል እንጂ ምን